ቆይ ከልጅቱ ጋር ያለ ግንኙነት ምንድን ነው? አንቺ ደግሞ እዚህ በር ላይ ምን ሰራለሽ? የሞት ፍርድ እንዲፈረድብ ነው እንዴ ፍላጎት? ሻኪራን ፈልጊያት ነበር። ከመቼ ወዲህ ነው እንደዚህ ችኩል ይሆንሽው ልጅ? እንዳትጠጉኝ ነው ለተማይደ አደይ ከኢንስፔክተር ጋር እንድትገናኝ አደርጋለሁ። ምንተ እንዳሉ ያወኩ እንዴት አለመጠበቅ እችላለሁ? መቼም አይቀርም አልተዋቸውም። ማን ኪንጎ? አንቺ ደግሞ ከመጀመሩ ነው ያባሽ ተቆርቋሪ ነሽ። ታዲያ እንደሰጠችሽ ለምንድን ነው የምትሻል ሰጠሽኝ? ኪንጎ የነገረሽ ትልቅ ማረጋገጫ በአንተ እንደምናደድ ነው እንደሚሰማ እና እኔ ያውቀዋለሁ ብዬ ነው የሚያስገባኝ። ያው እሷ ዶክተር ቤት ደርሳ ስትመለስ ሁሌ አቁላን ስታ ነው የምትገባው። ግን ደግሞ ኩኩሻ እሱ አይገባው። ግዛቴ ላይ ደቅ ብዬ ካላዩኝ እኮ የሌለ ነው የሚደብራቸው። ሻኪራ ደግሞ ማናት? ቀለበቱማ እኔ ነኝ የማመጣው። እነሱ እንደሚያስቡላት እኔም ላድ ያስብላታል። ነገርኩህ። ይልቅና እንሂድ ጎረምሳውን ነው የተረገማችሁ እንዴ ዶክተር ኢንስፔክተር ምን ይልክ ነው? ዳይመንድ ቆይ ምን እያደረግህ? ቆይ ከልጅቱ ጋር ያለ ግንኙነት ምንድን ነው የምትሰራው? ምን ሰራው? አንተም የቦስ ተባባሪ ነህ? አልገባኝም። አታስመስል በእናትህ። ቢያንስ አሁን እንኳን እውነቱን ተናገር። ቆይ ይሄ ነገር ምንድን ነው እንዴ ኪንጎ? ይሄ አድርስ በየሰጠው ወረቀት ነው። ቆይ የተፈጠረ ችግር አለ? አዎ ችግር አለ። ምንድን ነው እሱ? በፊት የላከኝ ድርጅት ውስጥ ሰራ ነበር። እዛ ድርጅት ውስጥ ነበር የምትሰራው? አዎ ከዚህ በፊት ብዙ ጊዜ በተደጋጋሚ ብዙ ስራ ሰጥቶኛል። የምትሰሩትንም ስራ አውቃለሁ፣ ግን አንተ ትኖርበታለህ ብዬ አላሰብኩም ነበር። ቆይ ይሄ ሁሉ ጨዋታ ምን አስፈለገ? ለሊ እንደዛ ከሆነሽ በኋላ ቤዛ እንዳደረገችው አስመስለ እሷ እንድትቀጣ አደረግ። ቆይ ምን አይነት ሰው ነህ አንተ? አሁን ደግሞ ጭራሽ እኔና ኪንጎ እንደዚህ አይነት ነገር ውስጥ ተከተናል። ቁጭ በሉ። አንቀመጥ። መነጋገር አለብን። እናንተ በተረዳችሁት መንገድ አይደለም ኪንጎ። ኧረ እባክህ እሺ። እና እንዴት ነው በእናትህ ስታየን እልም ያለ ሰገጤ ፋራ ነው እንዴ ምን መስለህ? ትሰማኛለህ? እኔ ስለ ድርጅቱ ምንም የማውቀው ነገር የለም። ድርጅቱ የሚጠቆመኝ ደግሞ ኢንስፔክተር እንጂ ስለ ድርጅቱ ውስጣዊ ነገር እኔ ምንም የማውቀው ነገር የለም። ቆይና እኔ መላክ ለምን አስፈለገ? እዚህ የሚጠብቀኝ በጣም ብዙ ስራ ነበር እና እናንተ ስራ ስላልነበራችሁ ብታደርሱት ምንም ችግር የለውም ብዬ አስቤ፣ በዛ ላይ ደግሞ ኢንስፔክተር አንተ እንዳትሄድ አንተን እንዳይሁ ብሎኛል። ሌላ ሰው ስልክ ጥሩ ነው ብሎኝ ስለነበረ እናንተ ላኳችሁ እንጂ እኔ ስለ ድርጅቱ ምንም የማውቀው ነገር የለም። ቦስ በጣም አደገኛ ሰው ነው። እንደውም ጥሩ ነው። ስለሱ ወደምታውቅ ከሆነ ለኢንስፔክተር ተነግሯል። አረ ለምን አገለኝም? እኔ ማንም ላይ አልመሰክርም። ለምን? አረ ዶክተር ምን ሆናል እንዴ? ጭራሽ ከፖሊስ ጋር ጭውይ? እኔ የለሁበት። እኔ አይመለከተኝም። እኔ ምንም የማውቀው ነገር የለም። እንዴ አሁን አውቃለሁ አላልከኝም? ላንተ ነዋ። ግን ለፖሊሶቹ ስለ ድርጅቱ ምንም አይነት ማስረጃ አልሰጥም። ለምን? አረ እባክህ ይጨርሱት። ወንድም ያልሞት አላ ድምፅ ጠፍቶ ነው ሳሰመች። አይ ሩታ በጨረሻ ስራውንም አላስገባሽም ማለት ነው። እውነትም ዶክተሩ ልቡ ደንድሎብሻል። ማነው መጣው? አቤት አቤት። አንቺ ደግሞ እዚህ በር ላይ ምን ትሰሪያለሽ? ጎረምሲት። አሁን የገባችውን ልጅ ፈልጊያት ነው። ጥራልኝ ወይ ልግባ? ማ ሩታዬ? እንዴ አንቺ ደግሞ ከሩታዬ ጋር ምን ያገናኝ? ሲመስለኝ ለአንተ የእስር ፍርድ በጣም ቀላል ነው። የሞት ፍርድ እንዲፈረድብ ነው እንዴ ፍላጎትህ? አዎ ይሻለኝ ነበር፣ ብሞት ይሻለኛል። ያለ ጥፋቴ እዚህ ከምታሰር ብሞት ይሻለኛል። አንተ ራስህ ስራን በአግባቡ የሰራ አይደለም። ጭራሽ ወደ እኔ ዞርክ? አዎ በእናንተ ቸልተኝነት ነው እዚህ ያለሁት። ምንድነው ጥፋቴ? ነው የቤዛና የወንድሟን ጥፋት እኔ ላይ አሸከማችሁ ነው እንጂ እዚህ ያለሁት። እሱ ፍርድ የተሰጠበት ጉዳይ ነው። ይልቅ ከእስር ቤት ለመውጣትና ለማምለጥ የምትሞክረውን ነገር አቁም። አለበለዚያ ግን እኔ ምንም ጥፋት የለብኝም። ያለ ጥፋቴ ነው እዚህ ያለሁት። እሱን መጀመሪያ ነበር መከላከል ነበር። ምንድነው የምትጫጫው? ታሹ ሩታዬ ቆይ ምንድነው ይዘሽብኝ የመጣሽው? እንዴ ሌላ ቀለተኛ ጎረምሳ አስገባት ብለሽ አልነገርሽኝ? ሰተት ብላ ገብተዚ እንዴ ተከትለሽኝ መጣሽ እንዴ? እና ታዲያ እንደዛ ብለሽኝ ሄደሽ ትቼሽ እንድቀር ፈልገሽ ነበር? ውይ በጣም ነው የማመሰግነው። ውይ ምን አደረገችልሽ ነው? አሹታዋት እሺ ከኔ ጋር ናት ነው? አዎ እንደዛ ነው ሩታ? ያው አለች እኮ። እዚህ ቤት ውስጥ አንድ ስባሪ ሳንቲም ቢጠፋ የሆነ እቃ ቢጠፋ እኔ አሹ ቀብራራው ተጠያቂ ነኝ። የብርሃን እናት
ወይ ሄለን እንዴት ዋልሽ ልጅ? ከየት ተገኘሽ? አጎት ነው ሂጂና ፊትሽን አሳያት ተጨንቃለች ሲለኝ ጊዜ መጣሁት። አዎ አበበ እኮ አሁን እዚህ ነበር። ብዙ ተጨዋወትን። ምን ነው ሄለኔ አንቺ አስተዋይ ልጅ አልነበርሽ እንዴ? ከመቼ ወዲህ ነው እንደዚህ ችኩል የሆንሽው ልጅ? የምትለኝ ነገር አላደርግም። ደብል ልቀቁት። እሱን ከአጎትሽ ጋር ተነጋግረን ጨርሰናል። ልቀቁኝ። ቆየሁብሽ እንዴ? የት ነበርክ? ቤዛ ቤት ነው ያለብኝ። ምንም አንቺ ብቻ ማሰብ ያለብሽ ወደፊት ነው። ከኋላ ያሉ ነገሮች መተው አለብሽ። ለሊ ቤዛ በእኔና ባንቺ መካከል ገብታ መበጥበጥ አትችልም። ቤዛ ምንም ማለችሽ ምንም እኔን ነው ማመን ያለብሽ። ደግሞ ቤዛ ቤት ብሄድም ባንቺ ጉዳይ እንጂ አንቺን ለመጉዳት እንዳልሆነ እኔ ላይ ተማመኝብኝ ይገባል። ይቅርታ ቤኪ፣ በሳቱ ስላልነገርከኝ ስልክ ላይ ስትደውል ምን ላስብ እችላለሁ? በጣም ነበር የደነገጥኩት። ደግሞ ቤዛን እንደዚሁ የምትታመን ሰው አይደለችም። ምን እየጠነሰሰች እንደሆነ ማን ያውቃል? ምንም ትበል ምንም ትጠንስስ፣ ለሊ ቤዛ በእኔና አንቺ መሀል መግባት አትችልም። እንዴ እኔንም እኮ ኢንስፔክተር አድርግ ያለኝ ነገር ነው ያደረኩ ያለሁት እንጂ ከድርጅቱ ጋር የሰራሁትም የተነካካሁትም ምንም ነገር የለኝም። ዳይመንድ እንዴ ካላመንከኝ ደግሞ ሄደ ፖሊሶቹ መጠየቅ ትችላለህ። እኔ እኮ ያወከኝ የተግባባ መስሎኝ ነበር፣ ግን አንተ ምንም አልተረዳኸኝም። ይኸውልህ ዶክተር አዘለም ማቀፈም ያው ተሸከመ ነው አይደል? በቃ ተውን፣ እኔና ኪንጎን ተውን። እናንተ ከፖሊሱ ጋር ውሁድና ጨርስ በቃ ጉዳይን፣ እኛን አውጡን ከዚህ ውስጥ። ቆይ እናንተ ምንድን ነው ያስፈራችሁ? እውነቱን የምታውቁ ከሆነ ለምን ተናግራችሁ አታጋልጡትም? ማጋለጥ አይ ዶክተር፣ ቆይ ቤቲም ኪንጎም ዝም ያሉት ለምን ይመስላል? ሰውየው ከፖሊሶቹ ጭምር መረጃ የሚያቀብለው ትልቅ ሰው አለው ነው የምልህ። ከህግ በላይ ሆነ ምንም ግለሰብ የለም ዳይመንድ። ይልቅ ኪንጎን አናግረውና እውነቱ መጥቶ እንዲናገር አድርገው። ካልሆነ ግን ዳይመንድ ካልሆነ ምን ዶክተር? ቆይ ኪንጎም ያልካትም ልጅ ሁለቱም ልጆች ሲሰሩ ከነበረ ከተጠያቂነት አይተርፉ። ወይኔ ወንድሜ ለካይማ ኢንስፔክተር፣ ቆይ እንዴት እዚህ ድረስ ተከትለሽ መጣሽ? ሞት ምናምን ብለሽ ነው? አንቺ አይደብርሽም እንዴ? የሌለ እኮ ነው ያስደነገጥሽኝ። ስለኔ አስበሽ ተከትለሽኝ ስለመጣሽ በጣም አመሰግናለሁ። አሁን ምስጋናውን ታዩና። ቆይ ማን ነው እንደዚህ የሌለ ያስከፋሽ? ሁሉም ሰው እስቲ እንዴት አልገባኝም። ቆይ የምፈልጋቸው ሰዎች የምወዳቸው ሰዎች ሁሉም ያስከፉኝ። እናትሽም እንዴ? ቆይ ያቺ ፍቅር ናት ምናምን የምትባለው እህትሽ ናት አይደል? አይ ያክስቴ ልጅ ናት። ማሚ በጣም ነው የምታስብልኝ፣ በጣም ነው የምትጨነቅልኝ፣ በጣም ነው የምወዳት። አንዳንድ ጊዜ እንደሞ ወላጅ እናቴ እንደሷ ሆነችልኝ ብዬ እመኛለሁ። እናትሽ ማናት? ታውቃታለሁ? አይ የለችም፣ እዚህ አይደለችም እኮ። አባቴ ግን አለ። እና ምንሽ ነው እንደዚህ መሆንሽ? አንቺ እኮ የሌለ እድለኛ ሰው ነሽ። እናትሽ በህይወት ካለች፣ አባትሽ እዚሁ ቅርብ ከሆነ፣ አክስትሽ እንደዚህ የምትንከባከብሽ ከሆነ እንዴ ምን ፈለግሽ ከዚህ በላይ? እናቴ ሳታስብ ማለቴ ሳይፈልጉ ነው የወለዱኝ። እናቴም አባቴም የራሳቸው ህይወት አላቸው እና እኔ ከተወለድኩ በኋላ እናቴ ለአባቴ ሰታኝ ነበር ሄደችው እና እኔ ደግሞ ከአባቴ ጋር መኖር ስላልቻልኩኝ ወደዚህ ያሰማም እንዴ? አይዋ ደግሞ አይ ምን ያደረክ ነው? ምን አደረኩኝ? ማንንም ትከታተል? ማንንም? አንቺ ከየት መጣሽ? ላሊጋ ነበርኩ፣ እሷን እያወራኋት ነበር። ምን ብለሽ? ብዙ ነገር አወራን። ይቅርታ ጠየቅሻት እንዴ? አዎ። ባቡሬ እኮ ቤት መጥቶ ዝቶብኝ ሄዶ። አረ ከነሱ ጋር ቢቀርብሽ ይሻላል ቤዛ። አይ መቼም አይቀርም፣ አልተዋቸውም ዳኒ። ቆይ ግን ለምን ባክስቷ በኩል አትበቂያትም? እሷ ነው የምትኖረው። በረስም እማ እኔን ነው። ታዲያ እዚህ ጋር ካንተ ውጪ ሌላ ሰው አለ? አረ የለም። ማን? ኪንጎ ማለቴ ንጉሱ። የትኛው ንጉስ? ማለት ስንት ነን እንዴ? እኔ ነኝ። ታዲያ ምን ደነገጥክ? ለንጉስ ቀና ብለህ አትሄድም ነው ወይስ ችግር አለ? አረ ምንም የለም ኢንስፔክተር። ጥሩ፣ ያን ጓደኛህን በደንብ አውቀዋል። አንተን እንኳን በተደጋጋሚ ባይሆንም አንድ ሁለት ጊዜ አይቻለሁ። ይቅርታ ኢንስፔክተር፣ ካሁን በኋላ አታየኝም። ጥሩ፣ እንደዛ ነው የሚሻለው። ለእምነት ለማንም አይጠቅም። ሰብሰብ ብላችሁ ብትቀመጡ ነው የሚሻለው። አለበለዚያ መጨረሻችሁ መፈታት የሌለው ስር ነው የሚሆነው። ለነገሩ ሰሞኑን ሰፈሩን እየበጠበጡ ያሉ ሌሎች ናቸው። እናንተ ጥሩ ጸባይ ገዝታችኋል። አዎ ታረመናል ኢንስፔክተር። አልያዝ እዚህ ሰፈር አቶ ማቲያስ የሚባል ባለሀብት ታውቃለህ? አቶ ማቲያስ? አዎ። አይ አላውቅም።
አላውቀውም። እሺ በሰፈር ውስጥ የምታዩትና የሚፈጠር አዲስ ነገር ካለ አንተም ሆንክ ያ ጓደኛ መጣችሁ ሰው እንዴ? በዚህ አይነትማ አደይ መቼስ አባዬን ከዴባ አስበልጣ አታገባውም አይደል? እሱን እንኳን እርግጠኛ መሆን እኮ አይቻልም ብርሃን። ምናልባት ደግሞ አይታወቅም። አይ አባዬማ ምንም መሆን የለበትም። አንድ ነገር ከሆነ በጣም ነው ማዝን። አንቺ ደግሞ ከመጀመሩ ነው አባቴ ተቆርቋሪ ነሽ። አባቴን እንደምወደው ለማሳየት እኮ ሁሌም አባዬ አባዬ ብዬ ስሙን መጥራት የለብኝም አይደል? አባቴ በእኔ ልብ ላይ ትልቅ ቦታ አለው። ብርሃን አንተ ሰው መስፍን አልሄድክም እንዴ? ምን ተሰራለህ እዚህ? ምን ተባብለን ነበር? ይቅርታ መስፍን፣ አደይና ዴዚ ችግር ውስጥ ናቸውና እነሱ ለማገዝ ነው እዚህ የቀረሁት። አደይ ምን ሆነች? አደይና ጎቴ ወደ ደጋ ይልካት። ለምን ቢባል ነው ወደ ደጋ የሚልካት? መስፍኔ አንተም ታውቅ ነበር እንዴ? አባቴ እኮ ችግር ውስጥ ነው። የምን ችግር? አደይን ለማግባት የታሰበው የንጉስ ልጅ አባዬ ሊያጋባው ቃል የገባለትን ቃሉን ስላጠፈ እዛው እንዳገቱት ነው የተነገረኝ። ማን ያለው? አጎቴ ነው እንደዛ ያለው። በጭራሽ አባትሽን ማንንም ያስገደደው የለም። እኔ አግኝቼው ነበር በገዛ ፈቃዱ እንጂ ማንንም ያስገደደው የለም። በእውነት? ምን አስዋሸኝ? ስለዚህ ያውቀው አሊን አስፈራርቶት ከዴቪ ለየት ነው ማለት ነው? አዎ እንደዚህ ይሆናል እንጂ አባትሽን ማንንም አስገድዶ የያዘ ሰው የለም። እሺ መስፍኔ፣ አቤ በቃ ና እንሂድና ለአደይ እንንገራት። ፍቅር እና ምን ይሁን? ፍቅር ፍቅር እማዬ እንዴት ነሽ? ይመስገን። እንዴት ናችሁ? ይመስገን ማሚ ላግዝሽ። ቶ ችግር የለም። ኧረ ያግዝሽ እማዬ፣ ወንድሜ ነው ተሸከም። በልታሽ በል ቶሎ ተመለስ ደግሞ። እሺ ኧረ ቶኔ ይዘዋለሁ። ደርሰናል እኮ ያው ፍቅር ስትቀብጥ ነው እንጂ ችግር የለውም። አምጣው። አረ ችግር የለውም። ፍቅር ከምትይዘውማ እኔ ራሴ ይዘዋለሁ። ማሚዬ ማሚዬ አልቀረብህም። ተባረክ ልጄ። አሜን ማሚዬ። እማዬ የማወራሽ ነገር ነበር። ፍቅር ነይ እንሂድ። ስለምን? ፍቅር 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 ምን? እማዬ ፍቅር ባለፈው ቤት ይመጣ ነበር። አንቺ ጋር ለምን? ምን ልታደርግ? የሆነ የእጅ ቀለበት ዘመጣችና እንድገዛ ጠየቀችኝ። አንቺ የምታውቂው ነገር አለ እማዬ? ነው ወይስ አንቺ ሳታውቂ ነው እንደዚህ ያደረገችው? እውነት ፍቅር እንደዛ አደረገች? አዎ እማዬ፣ አንቺ የምታውቂ ከሆነ ይሁን፣ ግን ካንቺ ደብቃ ለመሸጥ ከሆነ ያመጣችው ስራዋ በጣም ነው የሚያሳፍረው። ወይ ጉድ! እሺ አሁን ቀለበቱ የት አለ? እሱንማ እማዬ ያው ገንዘብ ሰጥቻት ተቀበልኳት። ሸጥሽው? አይ አለ ቤት ነው፣ ግን ያው ብሩን ስለሰጠዋት መሸጥ አይቀርም። ቤዛ መሸጣችም እውነት እናቴ ነሽ የምትይ ከሆነ ቀለበቱን አምጥተሽ መልሽልኝ። እንዴ እማዬ ለፍቅር የሰጠዋት ብርስ? እሱን የሰጥሻትን ብር እኔ ያስመልስልሻለሁ ቤዛ። አይ እማዬ በቃ እንደዛ ከሆነ አመጣዋለሁ። መቼ ነው የሰጠችሽ? ትንሽ ቆይታ አለ እማዬ። ታዲያ እንደሰጠችሽ ለምንድን ነው መተሽ ያልሰጠሽኝ? እንዴ እማዬ አሹን እያወቅሽው መቼ በሩን ይከፍትልኛል ብለሽ ነው? ከበር እንኳን እኮ ያሳልፈኝም። እሺ አሁን ቀለበቱን ይዘሽ ነይ አሁኑኑ። እሺ ቤዛ። እንዴት ለገንዘብ ብለሽ እንደዚህ አይነት ወንጀል ትሰሪያለሽ? ምን ላድርግ? ገና አንድ ነገር ለመወሰን ስሞክር የምወደውንና የፈታሁትን ባሌን ይዙታል። እሱን ተይው። አሁን ማሰብ ያለብሽ ለራስሽ ነው። ኪንጎ የነገረሽ ትልቅ ማረጋገጫ ነው። የበፊቱ ባልሽ ነው። ከተፋታችሁ በኋላ ለነሱ እየሰራና እየተጠቀመብሽ እንደሆነ ግልጽ ነው። አዎ ማዘሯ፣ እሱ በእኔ ልብ እየተጠቀመ ነው። እኔ ነኝ እንጂ እሱን መርሳት ያቃተኝ። እሱ ከረሳኝ በጣም ቆይቷል። ታዲያ ይሄንን እያወቅሽ እንዴት ለሱ ብለሽ ራስሽን እሳት ውስጥ ትጨምሪያለሽ? ኪንጎ ይምጣና ሁሉንም ነገር እነግረዋለሁ። ሰው የለኝም ብለሽ ማንም የለኝም ብለሽ የነሱ መጫወቻ አትሆኝም። ሰሚኛለሽ? ለሁሉም እነግራቸዋለሁ፣ ሁሉም ያግዙሻል። ትክክለኛ አውቃለሁ የምትይው ማስረጃ ይዘሽ ክስ መስርቺ። ግን እዛ ውስጥም እኮ ሰው ይኖራቸዋል። ይህ ማለት ደግሞ ሚስጥሩን የሰሙትን ሰዎች እንዳለ ቀድሞ ማስወገዳቸው አይቀርም ማለት ነው። ኪንጎ ደግሞ እንዲረዳኝ የፈለኩት እሱ አንዴ እጁ ገብቶበታል። ግን በእኔ ምክንያት ኩኩሻና ቅምጥል እዚህ ነገር ውስጥ ገብተው የኔ ዕጣ እንዲደርስ ይሄ ደግሞ አይከፍትም እንዴ? ምን አስቸኮለሽ? ገና እኮ ማሚ አልደረሰችም። ዳኒ ሂድ በቃ። ትናፍቅኛለሽ ደግሞ። ከናፈቁሽ ኮልሚያ ማ እኔ ፍቅር ነኝ አንተ የምትናፍቀኝ? አልናፍቅሽም? አዎ ነው። አዎ እሺ እኔ እንደውም ትወስጃታለሽ። ከዛሽ ከእንደገና ነይ። ምን እያደረክ ነው? አንተ ምን ሆነ እንደዚህ ቆየው? መቆየት ነው ያሳሰበሽ? ፈጣሪ ተረፍ ሲለኝ ጭራሽ አልመጣው ነበር እንዴ። ለምን ምን ተፈጠረ? ቆይ ግን ደህና ነህ? አሁንማ ሄዷል። ቆይ ማንን አግኝተህ ነው እንዴ? ተገናኛችሁ? ፖሊሱን አገኘሁት። እየመጣው መንገድ ላይ ከፖሊሱ ጋር ተገናኘ። ለፖሊሱ ነው እንዴ እንደዚህ የምትሆነው? እኔ ደግሞ ቦስን ያገኘ መስሎኝ እንደነገጥኩ እኮ።
እና ታዲያ ምን አለክ? ምን ተባባላችሁ? ስለ ቦስ ጠይቀኝ። እኔ እኮ ዳይመንድ ሲነግረኝ እየቀለደ ምናምን መስሎኝ ነበር። አንቺ ለካ የምር ፎንጋ ገብቶልሽ ነው። አዎ ልክ ነሽ፣ እውነት ነው፣ ወድጄዋለሁ። ግን ደግሞ እዛ ድረስ የሚሄድኩት እኮ እሱን ብዬ ነው። እሱ ግን አይፈልገኝም። ልክ እንደ እናትና እንደ አባቴ ገፋኝ። ታዲያ በሚፈልጉት ሰው ሁሉ ጊዜ መገፋት፣ አለመወደድ፣ አለመፈለግ ምንም ነው የምትይኝ? ኧረ እኔ ፎንቃ ምንም አይገባኝም፣ ምንም አላውቅም። እንደኔ ግን ማለት ነው ለራሱ ሄደሽ ፊት ለፊቱ እያየሽ ብትነግሪው ይሻላል። ሀሳብህን ትቀይራለህ ዶክተር። አጋጣሚ ላኩት ልጅ ወደዛ ሳይደርስልኝ ተመለሰ። ለዛ ነው ለምን እሱን ነው ያላውቅ። ግን ደግሞ ለዛ ነው ወረቀቱን ያላስገባውልህ እንጂ ቃል የገባሁት ነገር ረስቼ አይደል። እሺ እንደዛ ከሆነ በድጋሚ ላክ። ግን የላከው ሰው ምን ሆኖ ተመለሰ? እሱን አላውቅም። የላከውን ሰው ማንነት ማወቅ ይችላል? አዎ ኢንስፔክተር። ግን ደግሞ ፖስታ የላኩትን ልጅ አንተ የምታውቀው አይመስለኝም። እንደ አጋጣሚ ተደብሎለት ወደ ክፍለ ሀገር ሄዶ ነው እንጂ ሌላ ነገር አስቦ አይደለም። አጋጣሚ ነው ከሆነ። እሺ ዶክተር፣ አዲስ ነገር ካንተ እጠብቃለሁ። በድጋሚ ስለ ትብብር አመሰግናለሁ። መልካም። ቤታችሁ ግን የሌለ ጸዴ ነው። ወደድሽው? አዎ። ታዲያ ለምን ትንሽ አትቆይ? ኧረ አሁንም ውሃ ስለጠማኝ ልጠጣ ብዬ ነው እንጂ ሲያጡኝ እዛ የሌለ ነው ቀውጥ የሚያደርጉት። እነማን? የሰፈሩ ሰዎች ናቸው። ግዛቴ ላይ ደቅ ብዬ ካላዩኝ እኮ የሌለ ነው የሚደብራቸው። የሌለ ጠምቶኝ ነበር። እናንተ ምንድነው የተሰበሰባችሁት? እቺ ደግሞ ማናት? ተዋረጂ ሲልሽ ቆይተሽ አሁን መጣሽ? ሰላም ነው ማዘር? ይመስገነው። ማን ልበላንችን? ኩኩሻ እባላለሁ። ኩኩሻ ማን ጋር መጥተሽ ነው? ሻኪራ ጋር ነው። ሻኪራ ጥሩ እናት እንደሆኑ ነግራኛለች። ሻኪራ ደግሞ ማናት? አይ ሩታዬ ማለት እኮ አዎ፣ በእነሱ ያራዳ ቋንቋ ሩታዬ ሻኪራ ናት። ከሩታ ጋር የተዋወቃችሁ መንገድ ላይ ማለቴ እዛ ዳይመንድ ጋር ምናምን ስትመጣ ነው ማውቃት። ለካ ልጄ ከእናንተ ጋር ገጥማ ነው ከቤት ብር እያለች የምትወጣው። ኧረ እኔ ከዛሬ ውጭ አውርቻትም አላውቅም። አሁን እዚህ ለምን መጣሽ? ሰላም ልላት፣ ያው ለሰላምታ ነው የመጣሁት። ከሆነ ጥሩ። አንተ ማዘሯ ተናደዱ እንዴ ስለመጣው? አይ ደስ ብሏቸዋል። አዎ አንሳው እንጂ መጣ። አለሁልሽ። እንዴት አደረግሽልኝ? በእናትሽ። አዎ ከፍላለሁ። እናንተ ብቻ ለየት አድርጋችሁ አዘጋጁልኝ። ሚስቴ በጣም ደስተኛ እንድትሆን ነው ፈልገው። አይ ቀለበቱማ እኔ ነኝ የማመጣው። የሆነች አየኋት ቦታ አለች። እሺ በቃ በጣም አመሰግናለሁ። ማናት የደወለችው? አታውቂያትም እኮ ማን? በኋላ የሚቆጫችሁን ነገር አታድርጉ። ልቀቁኝና ልሂድበት። ይኸውልሽ አደይ፣ እንደው ዝም ብለሽ ለማይረባ ነገር ጉልበትሽንም ኃይልሽንም አትጨርሽ። እንደው ዝም ብለሽ አትጩሂ። ተቀመጥክ እንዴ? እንሂድ እንጂ ጫንዋ። ኧረ አደይን ትቼ መሄድም አልሄድም። እንዴት? አደይ መቼም ከዚህ ኮብልዬ ከተማ ሄዳለሁ ብለሽ እያሰብሽ አይደለም? ፈተናት ከሄድን መች ይቀርናል ብለህ ጫንዋ። አደይን አታውቃትም ማለት ነው። ምንስ እናቴ ብትል ለእናቷ ሆዷ ቢባባም በአባቷ ጨክና አትሄድም፣ አታረገው አይደለም? ምን ይታወቃል? ከአባቷ ይልቅ የከንፈር ወዳጇን አስፈልጣ ልትሄድ ትችላለች። አይ እንደዛማ አይሆንም። እንደዚህማ አታደርግም። አደይ እንደዚህ አታደርግም ጫኔ። አደይን አታውቃትም። አደይ እንደዚህ ባለጌ አይደለች። በልሽ ካልክ ያንን ጎረምሳ ወደ መጣበትን ሸኘው። ነገርኩህ። ይልቅና እንሂድ፣ ጎረምሳውን እንየው። የተረገማችሁ
አንተ ምን እያደረክ ነው? ምን እያደረክ ነው አንተ? ሰራተኛው አደይ ክፍል 235 ተለቋል ውዶችዬ። እንግዲህ ዴቭ አምልጧል። እንዲሁም የአደይን አጎት አንቆ ይዞታል ማለት ነው። እንግዲህ አደይ ሩታ አምልጣ ነበር፣ በስተመጨረሻ ግን ይዘዋታል ውዶችዬ። እንግዲህ ሩታ በዶክተሩ የተነሳ በጣም ተበሳጭታ፣ ነገር ግን ኮኩሻ አረጋግታታለች ውዶችዬ። እንግዲህ ቤዛ ፍቅርን ጉድ ሰርታታለች ውዶችዬ። ባቡሬ ለሌልዬ ቀለበት ሊያስርላት ዝግጅት ላይ ይገኛል። እንዲሁም ዶክተሩ ችግር ውስጥ ነው። ኪንጎና ዲያመንድ እንግዲህ ለምን እንደዚህ ታደርጋለህ ብለው አፋጠው ይዘውታል ውዶችዬ። ቪዲዮውን እስከ መጨረሻው ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ በዚህ ይበል። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየታችሁ እንደውም ኮሜንት ስራ አስቀምጡልኝ ውዶችዬ። እንግዲህ ባለፈው ክፍል እንዳየነው ዲያመንድ እና ኪንጎ ዶክተሩን ሲያፋጥጡት ነበር የሚያውቀው ማለት ነው። እንግዲህ ለዶክተሩ ኢንስፔክተሩ እንግዲህ የሆነ ወረቀት እንዲያደርስለት ሰጥቶታል። ነገር ግን ያን ወረቀት ደግሞ አንተ እንዳትሄድ ተላላኪ ሰው ላክና ላክለት በማለት ነበር የሰጠው ማለት ነው። ነገር ግን ዶክተሩ ደግሞ ያው ኪንጎና ዲያመንድ ስራ ስለሌላቸው እነሱን ነበር የላካቸው ማለት ነው። ነገር ግን እዛ ድርጅት ሲሄዱ ከካምፓኒው እንግዲህ ኪንጎ ከካምፓኒው ሲሰራበት ስለነበር ሰውየው ደግሞ በጣም ጨካኝና አረመኔና ወንጀል የሚሰራ ሰውዬ ስለሆነ ከዛ መሄድ አልቻለም፣ ተመልሷል ማለት ነው። ተመልሰው ከመጡ በኋላ እንግዲህ ዶክተሩን ነበር መተው ጉረሮን ያነጉት። ዶክተሩን እንዴት ታረጋለህ? አንተም ተባባሪ ነህ ማለት ነው፣ አንተም አብረህ ወንጀል ትሰራለህ ማለት ነው በማለት እንግዲህ አንቀው ይዘው ሲያስለፈልፉት ነበረ። ዶክተሩም እንግዲህ እኔ የማውቀው ነገር የለኝም፣ እኔ ወስድ አስቀምጥ ያለኝ ፖሊሱ ነው፣ ስለዚህ እኔ አንተ እንዳትሄድ ግን ደግሞ ሰው ላክ ብለው ነገረኝ። እኔ ደግሞ እናንተ ስራ ስለሌላችሁ ምናልባት በዛው ስራ ብትሰሩ ብዬ ነው የላኳችሁ እንጂ እኔ ምንም ነገር ማውቀው ነገር የለኝም በማለት እንግዲህ ነግሯቸዋል። ነገር ግን ዲያመንድም ኪንጎም ለምን እንደዚህ ታደርጋለህ በማለት እንግዲህ ኪንጎ ጣጥሎት ወጥቷል ማለት ነው። እንግዲህ ዲያመንድን ጋርም ተመልሶ ያው ዶክተሩም እንዴት እኔን አታምነኝም፣ እንዴት እኔ እንደዚህ ያደርጋል ብለህ አሰብክ በማለት እንግዲህ ሲከራከር ነበረ። እና ደግሞ ኪንጎና ዲያመንድን ያው ድርጅቱ ሌባ እንደሆነ ወንጀል እንደሚሰሩ እንግዲህ ለፖሊሱ እንትን አጋልጡ ቢላቸው እንግዲህ ኪንጎ ፈርቶ በፍጹም ቀርቤ ልመሰክርና ላጋልጥ አልችልም በማለት እንግዲህ ታጥሎት ወጥቷል ማለት ነው። ዲያመንድንም እንግዲህ በስልት ለመጠየቅና ቀርቦ እንዲመሰክር ጠይቆት ነበር ዶክተሩ፣ እምቢ ብሎ እሱም ወጥቷል ማለት ነው ውዶችዬ። ዶክተር እንግዲህ ለኢንስፔክተሩ ደውሎ ያው ነገሩን ስላልተመቸልኝ ነው ያላስገባው በማለት እንግዲህ ቃል ሰጥቷል ማለት ነው። ኢንስፔክተሩ መጥቶ እንዴት እንዲህ ሊሆን ቻለ፣ ለምን ሳትሰጠው ቀረ፣ ለምን ሳታስገባው ቀረ በማለት እንግዲህ ጥያቄ አብዝቶበት ነበር። ነገር ግን ያው አስተካክሎ ማስገባት እንደሚችል ነው የነገረው ዶክተሩ ማለት ነው። ምክንያቱም ዶክተሩ አጣርቶ ነገሮችን ማስገባት የሚችል ከሆነ ኦኬ፣ ካሊያ ደግሞ ምስክር ይዞ ሄዶ እንግዲህ እንዲያስመሰክር ነው የሚያደርገው ማለት ነው ውዶችዬ። እንግዲህ አደይ አምልጣ ነበር ባለፈው እንዳያቸዋት። ነገር ግን መንገድ ላይ ሩጣ ሲደክማት ይዘዋታል ማለት ነው። እንግዲህ ጫኔና ለልኝ ወስደው የሆነ ቤት አስቀምጠዋታል። እንግዲህ የአደይ አጎት ደግሞ ዴቨን እንግዲህ ለምን አንተ ቀጥታውን ስንፈታ ወደ ቤት መሄድ አለብህ በማለት ሲጠይቀው ነበረ። አደይም ማለት ዴቭም እንግዲህ አደይን ትቻት በፍጹም ሊሄድ አልችልም፣ እንዴት አደይን የፈቀደች አደይ የምትወዷት ቢሆንና የምታከብራት ቢሆን ኑሮ የፈቀደችውና ደስ ያላት እንድታገባ ትፈቅዱላት ነበር። ለምንድን ነው ግን እንደዚህ የምታደርጓት? እሷን ምን አረገቻችሁ? እያለ እንግዲህ ሲከራከር ከቆየ በኋላ እንግዲህ ዘወር ሲልለት እጁን ፈቶ ጉሮሮውን አንቆታል ማለት ነው ውዶችዬ። እንግዲህ ሄለን የአደይ እናት አስጠርታት ነበር ከቤት። የአደይ እናት ካስጠራቻት በኋላ እንግዲህ የአደይ እናት በጣም ታቆጣታለች። ምክንያቱም አበበን አስቀይመሽ የመጣሽ ለምንድን ነው? ምን ሳርጎች ነው? ለምን ሳትረጋጊም? ሲቀጥል ደግሞ ተደብቀሽ ከሰማሹ ስልክ ሲያወራ ለምን ብለሽ ለምን አልጠየቅሹ? መጀመሪያ ሳትጠይቂው ለምን አኩርፈሽ መጣሽ? ስለ ሁኔታው እርግጠኛ ሳትሆይ ለምን አኩርፈሽ ትተሹ መጣሽ? ማለት እንግዲህ ታቆጣታለች ማለት ነው። ሄለንም እንግዲህ እሺ ብላ እየሰማች ነበረ ማለት ነው ውዶችዬ። እንግዲህ ሄለን ወደ አበበ ትመለሳለች ወይስ አትመለስም የሚለውን አብረን እናያለን ውዶችዬ። የሄለን አጎት እንግዲህ የአደይ አባት ባለፈው ንጉሶች ይዘውታል ተብሎ ነበር እና
እንግዲህ የሄለን አጎት አጋጣሚ አበበና ብርሃን አግኝቷቸው መንገድ ላይ ሲያወሩ እንግዲህ ብርሃን ስለ አባቷ ስትጨነቅ አግኝቷቸው ምን እያወራችሁ ነው? ምን ሆናችሁ ነው? በማለት እንግዲህ ጠይቋቸዋል። እንዲሁም አዳይ ችግር ውስጥ እንደሆነችና አባቷም እንደተያዘ ስትነግረው፣ ነገር ግን የሄለን አጎት በፍጹም የአዳይ አባት አልተያዘም፣ አውቆ ነው እንጂ አውቆ የሰራው ሙድ ካልሆነ በስተቀር በፍጹም አልተያዘም። ስለዚህ እባካችሁን አትሸወዱ በማለት እንግዲህ ተናግሯቸው እንግዲህ አበበና ብርሃንም ለአደይ ሊናገሩ እየሮጡ ሄደዋል ማለት ነው። አደይ ግን የለችም ውዶችዬ። እንግዲህ የሄለን አጎትም ይሄ ትልቅ ሰውዬ ከዚያ ነገር ያስቀመጠው ነገር አለ ማለት ነው፣ ስራውን እየሰራ ነው ማለት ነው በማለት እንግዲህ ስራውን ስለጠረጠረበት እንግዲህ ወደ አጎትየው ይሄዳል ማለት ነው። እንግዲህ ምን ይፈጠራል የሚለውን ቀጣይ ክፍል እናያለን ውዶችዬ። እንግዲህ ፍቅር ከእናቷ ጋር የሆነ ቦታ ደርሳ ቋጠሮ ተሸክማ ይዘው ሲመጡ መንገድ ላይ ቤዛና ዳኒ አግኝተዋቸዋል ማለት ነው። ቤዛና ዳኒ እንግዲህ ፍቅር በማለት ቤዛ ማለት ዳኒ ፍቅርን ጠርቶ አንቺ ይዝልሽ ያለው በማለት እንግዲህ ሸክሙን ይዞላት ነበረ። እትዬ ደግሞ በፍጹም እኔ ይዘዋለሁ አንተ ሂድ ዝም ብለህ ችግር የለውም ብትለውም እምቢ ብሎ ችግር የለም እኔ ይዘዋለሁ እኔ ላግዛችሁ ማለት እኔ ሸኛችኋለሁ ማለት ቋጠሮውን ይዞ ፍቅርና ብሎ ፊት ለፊት ሄደዋል። ቤዛ ደግሞ ወደ ኋላ ቀርታ እትዬ እማወራሻለኝ በማለት እንግዲህ እሷ እንድታወራ ካረገች በኋላ እንግዲህ ቀለበቱን ፍቅር አምጥታ እንደሸጠችላትና ባለፈው ክፍል እንግዲህ ቀለበት እንደጠፋ የትዬ ታውቃላችሁና ያን ቀለበት እሷ ፍቅር አምጥታ እንደተሰጠችላትና ብር ደግሞ ከእሷ እንደተቀበለች አድርጋ ለእትዬ ነግራታለች ማለት ነው። እትዬም በቃ እሺ ብሩን እሰጥሻለሁ፣ ቀለበቱን አምጥተሽ ሰጪልኝ፣ እንዴት ታደርጋለህ ብዬ አስቤ ማላቅ ነበር በማለት እንግዲህ ከቤዛ ጋር ተስማምታለች። ቤዛም እንግዲህ እሺ ቀለበቱን አምጥቼ እሰጥሻለሁ፣ ግን ብሬ እንዲገባልኝ እፈልጋለሁ በማለት የውሸት ነገር በመመስረት እንግዲህ እንዲያድርጋ ለእትዬ ነግራታለች። ውዶችዬ እትዬም እንግዲህ ፍቅርን ጌጥጌጧን ተከትላ ወደ ቤት ሄዳ ገብታለች። ዳኔም እንግዲህ ቋጠሮን አንዴ ይዘሽ ወደ አንዴ ይዤው ነው የሚሄድ እያለ ሲያስፈራራት ከቆየ በኋላ በስተመጨረሻ እንግዲህ ፈሰጧት ቋጠሮን ሄዷል ማለት ነው። እንግዲህ ኩኩሻ እንትናን ሮሚን ልታታልል፣ ሮሚ ደግሞ በዶክተሩ የተነሳ ተናዳ እየሮጠች ፊት ለፊት መንገድ ላይ ስትመጣ መንገድ ላይ አግኝታት አጋጣሚ ከፊኝ ምናምን እያለቻት ነበር አይታችሁ ከሆነ ባለፈው ክፍልና እንደዛ ካበረታታቻትና ካወራቻት በኋላ ግን ወደ ቤት ተመልሳ ጥሩ ስሜት ውስጥ አልነበረችም ነበር ወደ ቤት ስትመለስ። ከዛም እንግዲህ ኩኩሻ ምናልባት ራሷን ታጠፋ ይሆን እንዲህ በማለት እንግዲህ ይህን ሀሳብ ማሰብ ተከትላት ነበረ ማለት ነው። ከተከተለቻት በኋላ እንግዲህ ያው ከቤት አውርታታለች። ከቤት አውርታት አጫውታት ነገሩን ሁሉ አስረስታት እንግዲህ ወደ ውጭ ወጥታለች ማለት ነው። ኩኩሻ እንግዲህ ብዙ ነገር መክራት ብዙ ነገር እንግዲህ እንትን ብላ ወደ ራሷ ቤት ተመልሳለች ውዶችዬ። እንግዲህ እትዬም መንገድ ላይ አግኝታ ማነሽ ምንድነሽ ለምን ገባሽ የሚለውን ጥያቄ ጠይቃን ነበር። ነገር ግን ሩታን ተከትላ እንደገባች እንግዲህ አስረድታለች ማለት ነው። ኩኩሻ ውዶችዬ ኩኩሻ ቀስ ብሎ ለተግባባት በጣም ምርጥ ልጅ ናት ማለት ነው። እንግዲህ ኪንጎ መንገድ ላይ ፖሊሱ አግኝቶት ያው ሲደናበር ነበር ማለት ነው። እንዲሁም ዲያመንድም ፖሊሱ ይዞታል ማለት ነው። ቀጣይ ክፍል ምን ይፈጠራል የሚለውን አብረን እናያለን። በስተመጨረሻ እንግዲህ ውዶችዬ ዴቭ የአደይን አጎት ሲያንቀው ነው የሚያቆም እዚህ ላይ ፒክቸሩ ላይ እንደምታዩት ማለት ነው። እንግዲህ ቀጣይ ክፍል ምን ይሆናል? የአደይ አጎትስ እንዴት ይሆናል? ዴቭስ እንዴት ያመልጣል? እንዲሁም ደግሞ አደይ እንዴት ታመልጣለች የሚለውን አብረን እናያለን ማለት ነው። ምክንያቱም የድራማዎቹ ድምቀት አደይ እና ዴቭ ስለሆኑ እነሱ ምንም መሆን የለባቸውም ውዶችዬ። ለማንኛውም መልካም ምሽት።